ጁማ ሰላት ቁጭ ብለን ሰው በፀሐይ ደጅ እየተንቃቃ መስጂድ ሞልቷል ተውሂድ በሶስት ይከፈላል ብሎ ለ25 ደቂቃ ያብራራል። መስጂድ ላይ ቆሞ የሚያስተምረው ሼክ የሆነ አካል አስተሳሰብን ነው የሚያራምደው። ለምን ደሞዝ የሚከፍለው የሆነ አካል ነው። ለቁርአን አይደለም ታማኝነቱ ለሆነ አካል ነው። ታማኝነቱ ደሞዙን ስለሚቆርጡለት ሰዎች ነው። ይሄን ባልናገር ደሞዙን ይቆርጡታል ይላል። ግን ትውልድን ከቁርአን የሚቆርጥ ትምህርት ነው እያስተማረ ያለው። ግን ትውልድን ከቁርአን የሚቆርጥ ትምህርት ነው እያስተማረ ያለው። ሁሉ ጊዜ የቁርአን ሐሳብን ተውሂድን መሰረት አድርገን ሽፋን አድርገን ሰውን ወደ ራሳችን አስተሳሰብ ጠምዝዞ ለማስገባት የኛ አስተሳሰብ ካልሆነ በስተቀር እውነተኛ እስልምና ላይ የለህም የሚል አባዜ እባካችሁ የሚያደክም ነው። የሚያደክም የሆነ ስትራቴጂ ነው። ከዚህ አባዜ እንውጣ። ካሊድ ክብሮ ምን እንዲያደርጉ እንደሆነ ይሁን እየሰማችሁ ነው። ተውሂድን እያፈረሱ ነው። ይሄ ሰውዬ እኔ ከዚህ በፊት ከኢኽዋኖች ጋር ድምጻችን ይሰማ ጊዜ ከሀገር አምልጦ ሲወጡ አምልጦ እንደወጣ ነበር ማቀው። ይህ ሰው ተውሂድ በሶስት ይከፈላል እያሉ ሰውን 25 ደቂቃ መስጂድ ላይ ፀሐይ ያንቃቁታል ይላል። ለዚህ ቃላት የሚነቃ ሰው ነው የሚነቃው። እዚሁ እናቁምና እስኪ በሱ ትንሽ እንይ። ወሚን አህል ቢዳ الذين يجب الحذر من مجالستهم ከቢዳ አካላቶች አንጃዎች መራቅ ከሚገባን አካላቶች ወሰማኢ ሹብሃቲሂም ሹብሃቸውንም መስማት ከሌለብን አካላቶች ካሊድ ክብሮም ነው አንደኛው። ልክ ትምህርት ቤት ውስጥ እንደዚህ ሰብስቦ መምህሮች ህፃናቶችን እንደሚያስተምረው ሴቶቹን ከፊቱ ቁጭ አድርጎ ያቺን እያየ በደንብ አድርጎ እስላምን የሚያፈርስ ሰው ነው። ከሴትና ወንድ መቀላቀል እንኳን እንደዚህ ደርስ ላይ ይቀርና ሐጅ ላይ አላስጠነቅቁም እንዴ አላህ ነብዩ አለይሂ ሰላም ሐጅ ላይ ራሱ እንዳትቀላቀሉ ደሩራ ካልሆነ በስተቀር። ደሩራ ከሆነ ምናልባት እናትን ይዛት አይደል ከለቀቃት ልጠፋ ነው ወይ መኪና ውስጥ ልትገባ ነው፣ ያ ደሩራ ይባላል እንጂ ሐራሙም ላይ ሴትና ወንድ መቀላቀል አይቻልም። የትም እሳትና ጭድ አንድ ላይ አይሆንም። እነ ካሊድ ክብሮም ግን ለሁሉም ወልይ ናቸው እንዴ? ሴቶችን ቁጭ አድርጎ እነዛን ሴቶች ጥርሳቸውን ያስከፍቷቸው። አማርኛ ቂሰስ ታሪክ ከየት እንዳመጡት አይታወቅም። የሰለፎችንም አይደለም ይሄ እነሱ የሚያስተምሩት ትክክለኛ እስላም አይደለም፣ የኩፍር መንገድ ነው እያስተማሩ ያሉት። فإنه قد استنكر تقسيم التوحيد إلى ثلاثة ተውሂድ ለሶስት ይከፈላል እያሉ ኡማውን በፀሐይ ያንቃቁታል አለ። ኢማሙ አህመድ 3 ቀን ምግብ ሳይበላ እያሰገደ አዙሮ ዱብ አለ። አባ ሁሬራ ርቦት ነበር መንገድ ላይ ዱብ የሚለው። እነ ሐምዛ እዛ ተራራ ላይ እዛ ሙቀት ላይ እግርህን ከጫማ ውጭ ካረኩ ገሽልጥሮ እኮ ነው የሚወስደው ሳውዲ። መኪና ሩጥ ገብተህ መሪ አትይዝም፣ እጅህ ለብ አደርጋል የመኪና መሪ። የኢትዮጵያ ሙቀድሞ ምን አለት እቺ 21 በጣም ከፍተኛው 30 ምናምን ነው። ሳውዲ ዱባይ 50 ምናምን ነው የሚሆነው። እንዳተኙ ይባላል። ሱዳን አንድ ጊዜ ህፃናቶች እንዳይተኙ ማታ ሲሉ ነበር በሬዲዮን ያውጃል። በዛው ልባቸው ተወጥቃል ይችላል። እሳት ውስጥም ቢሆን እኮ ተውሂድ መያዝ ከተቻለ ይያዛል። በጠሪቅን ኸቢስ አያችሁ አይደል? በጣም ድብቅ በሆነች በሶስት ተውሂድ መክፈል የለም ወይንም ደግሞ ቢዳ ነው አላለም። የሚያውቅ ነው የሚያውቀው። ምንድነው ያለው? ተውሂድ በሶስት ይከፈላል እያሉ ሰውን 25 ደቂቃ በኹጥባ ያቆዩታል አለ። ምን ማለት ነው? የቅድሙ የእቺ ጦንቃይ ስለምስቱ ሊነግረው የሄደው አይነት ሰው የገባውን አይነት ከገባችሁ ቆንጆ ነው። ገብታችኋል? ለምን አነሳት እቺ ርዕስ? ሁሉም መስጂድ ላይ ተውሂድ በሶስት ይከፈላል ተብሎ ነው እንደሚያስተምረው። ሁሉም ኢማም ፍላጎት አለው። ላ የተፈጠለው ኢላ ሰለፊዮች ካልሆኑ በስተቀር አያውቁትም። በል እንደውም የድሮም የአዲሱ ሙመያዎች ረድም ያደርጉት ዑለማዎች መስጂድ ላይ ቆሞ ሲያስተምሩ ደሞዝ የሚከፍላቸውን አካል መፍትሄ ለማስከበር ወይ የሱን ስሜት ለመጠበቅ ነው እንጂ ለሌላ ነገር አይደለም የሚለው እሳቸው ላይ ነው ቢዚ የሆኑት። ላ እሱ የፈለጋት ዋና አለች ተውሂድን እያፈረሰበት ነው። ወለማ በለገ ኢማሙ አህመድ አያችሁ ኢማሙ አህመድ ጋር የሆነች ወሬ ደረሰች። አን ኢብኒ አቢ ቁተይላ أنه ذكر عنده أهل الحديث سل حديث سوج توسع بمكة ላይ فقال قوم سوء على ያያችሁ እነዚህ መጥፎ ሰዎች ናቸው አለ። የሐዲስ ሰዎች ሲተቹ ማን እየተቸ ነው? በዋነኛነት አና አይሸታ ረዲየላሁ ዐንሃ አን ነብይ ሰለላሁ ዐለይሂ ወሰለም አና አቢ ሁረይራ ረዲየላሁ ተዓላ ዐንሁ አን ነብይ ሰለላሁ ዐለይሂ ወሰለም ማንን እየሰደበ ነው? የሐዲስ ሰዎች ሲሳደብ ሰሃቦችን እየተሳደበ ነው። قوم سوء على የሐዲስ ሰዎች መጥፎ ሰዎች ናቸው አለ። فقام ኢማሙ አህመድ አያችሁ ብድግ ብሎ ተነሳ ኢማሙ አህመድ አያችሁ አይደል ሰለፊዮች وهو ينفض ثوبه ልብሱን እንደዚህ ያራገፈ ويقول እያለ ዝንዲቁን አለ ሙናፊቅ ነው
ሙናፊቅ ነው አለ። የሐዲስ ሰዎች ሲተች ሰሃቦች ከዛ ማን ነው የሚተቸው? ነብዩ አለይሂ ሰላቱ ሰላም መልእክተኛው ናቸው የሚተቹት። ሙናፊቅ ነው እያለ ሁክም ሰጥቶበት ብድግ አለ። ወቃለ ኢብኑ ተይሚያ መጣነች ንግግር ሸርህ ያደርጋት። አያሽ ሰለፊዎች ቀለብ ያደርጉና መታ ያደርጋሉ። ሰለፊ እንደዛ ነው መሆን ያለበት። ሚዲያ ላይ ምናምን ሲጻፍ ቀለብ አድርጋ እንሽራህ ሰድር ከሰጣ ምን ላይ ሰጥባት ፈኢነሁ አረፈ መግዛሁ አለያቸው አይደል? ምን እንደፈለገበት ስላወቀ ነው ኢማሙ አህመድ ሙናፊቅ ነው ያለው አለ። መጅሙዕ ፈታዋ ላይ 4ኛው ሙጀለድ 96 ላይ ጠቅሶታል። ይሄ ተውሂድን በሶስት መክፈል ወይንም ደግሞ በሶስት ከፍሎ የሚያስተምሩ ሰዎችን መተቸቱ ድንቁርናው ነው የሚያሳየው። አንዳንድ ሰዎች አሉ ከጥፍራቸው እስከ ራሳቸው ድረስ ማይብነት የሞላባቸው ምንም እስላምን አያውቁት ጁዝ አማ ወይ መተርጎም ስለቻሉ ብቻ እስላምን ይተቻሉ። ወአደም ተደቡሪሂ ለኪታቢላሂ ተዓላ የአላህን ቁርአን መገንዘብ ስላልቻለ ነው። በቁርአን አምጹልኝ ነው የሚለው። አንድ መሰላ አለች ደግሞ እሷን ኢንሻአላህ ወደፊት እናያታለን። በኒ እስራኤል ማለት ያዕቁብ ማለት ነው ወይ ይላል። አዎ ነብዩላህ ያዕቁብ ማለት ነው። ቁርአን ሐዲስ በሰፊ የሞላበት ነው። እስራኤል ማለት ነብዩላህ ያዕቁብ ማለት ነው። ይሄ በቁርአን በሐዲስ የጸደቀ ነው። ቀጥታ ለፍዙን አምጡልኝ ይላቸዋል ለሴቶች። ሴቶችን እኮ ነው የሚያወራው። አሊሞችን እኛ ጋር መጥቶ ቢያወራውማ ጥሩ ነበር ግን አይመጣም። ሴቶችን ነው ረቃይቀል ቁሉብ ሲነገራቸው የሚያለቅሱ ሴቶች፣ ሸሪያን የማያውቁ ሴቶችን ነው የሚሸውድበት። ይሄን ከራሱ አይደለም እኮ ቁርአንዮች ጋር ብትገቡ ይሄን ያሉትን ታገኙታላችሁ። ይሄ ጎግል ላይ ብትገቡ ሰለም ቤተሰቦች የዛ መከተሰው ሁሉ ተቆራርጠው ሐጅ የመጣ ሰው ሁሉ የህፃናትን ጩኸት ራብ ጩኸት አዛውንቶች ሲሞቱ ነበረ። አንተ 20 ደቂቃ ነው የገረመህ? ተውሂድን ሲያብራሩ ተውሂድን ሲያቆሙ ጣይፍ ሄደው ህፃናትና ውሻን የተለቀቀባቸው አንተ 20 ደቂቃ ነው የገረመህ? ምን ታደርገዋለህ? ፍለፊትህ ሴቶችን በሚካፕና በተለያየ ያበዱ ሴቶችን ፍለፊት አስቀምጠህ እነሱን ፈገግ ለማሰኘት የማታወጣው የማታወርደው የቦጡን ታወርነት እናገራለህ። አማ ተኻፍ አን ተቂፈ አማም አላህ የውም አልቂያማ فسيحاسبك بكل قول قلتها وبكل عمل عملتها الله ፊት ነገ ቆማለሁ የሚል ነገር ግን የለም። ቁጭ ብለህ እንደዚህ አይነት ትንተናዎችና አንድም ሙፈሲር ቁርአን ተፍሲር ላይ የተፍሲር ሊቃውንቶች የተባሉ ከሱሐቦች አንስቶ አንድም ተፍሲር የሌለበትን አዋቂ ነኝ ስለ ቁርአን ገብቶኛል በሚል ስም እንግሊዘኛ ስለተቀላቀለ ብቻ ነብዩላህ እስራኤልን ያዕቁብ አይደለም ብለህ ስታወዛግብ ይሄ ዕውቀቱ ነው። አስቸጋሪ ነው። በጣም አስቸጋሪ ነው። ወላሂ በጣም አደጋ ነው። አላህ ሱብሓነሁ ወተዓላ ቀናቻውን መንገድ ይወፍቀን። እንደዛ አይነት ተጣሪዎች አሉ። በነገራችን መሃል ነብዩላህ ኢስሐቅ ወይም ነብዩላህ ያዕቁብ አለይሂ ሰላም እስራኤል እንደሆነ ስሙ ሌላኛው ስሙ እስራኤል እንደሆነ ኢጅማዕ ሙፈሲሪን ያለው ኢላ ካሊል ክብሩ ሲቀር ማለት ነው። እሱ ደግሞ ላሙአኸዛና የነን ሙፈሲሪን እንግሊዘኛ ቋንቋ ካስተማረ ያ ደግሞ ተፍሲር ካሰኛ አላቀም። አንድም ሙፈሲር ሳይጣሉ ሳይخላለፉ ኢጅማዕ ያደረጉበት ጉዳይ ነው በአንድ ድምጽ ኢላ ማ ሐረመ እስራኤል على نفسه ያዕቁብ አለይሂ ሰላም እንደሆነ። طيب ታዳዝ ቦታ ላይ ነብያችን እንደነዛ አይነት ተጣሪዎችን በታዋቂነትና በሚዲያ ላይ ገናናነትን በማግኘት በእንደዛ አይነት ተጠምደው ወደዛ የሚጣሩ ወደ ጥመት የሚጣሩ ሰዎች እንደሚመጡ ነብያችን አስጠንቅቀውናል። ነፍስያቸውን ስሜታቸውን የሚጋልቡ የዛን ጊዜ ታዲያ ነብያችን ይሄንን ፈራላችኋለሁ ከካዲ የበለጠ ማለት ነው። ምክንያቱም ካዲ አንገትን ቅልት አድርጎ ይገለግላል ከዱንያ ወይ ይገላል ወይ ትገለዋለህ አለቀ። በእምነትን የሚጋደለ የምትሞትበትን ጉዳይ ታውቃለህ። ነገር ግን ዲንህን ውስጥ ገብቶ የሚገድል ግን አደጋ ነው በጣም። ካንተና በአላህ መካከል ላይ ያለውን ገመድ የሚቆርጥ በጣም አደጋ ነው። ባንተና በአላህ መካከል ላይ ሸሆች ወልዮች እያልክ እንድታመልክ የሚያመጣብህ በጣም አደጋ ነው። ነብያችን ሲዋጉት የነበረው እሱን ነው። አላህ ብቻ ይመለክ፣ በአላህ ብቻ ይመካ። የሰው ልጅ አምልኮት የሚባል ለአላህ ብቻ ይሰጥ ነው። طيب ይሄንን ሐዲስ እስኪ እንየው ትርጉሙን። ይሄ ሹብሃ ወርዋሪ ሰው የሚናገረውን ሐዲስ ማለት ነው ሼኹ ያመጣው። ኢነ ሸይጣን ቀድ የኢሳ በርግጥም ተስፋ ቆርጧል አለ ነብያችን ሰለላሁ ዐለይሂ ወሰለም ናቸው ያሉት። ይሄን ሐዲስ አን ያዕቡደሁ አልሙሰሉነ ሰጋጆች ያመልኩኛል የሚልን ተስፋ ቆርጧል። የት ፊ ጀዚረት العرب በአረብ ዙሪያ ባሉት ሀገራቶች ማለት ነው። طيب ይሄን ሐዲስ ኢማሙ ሙስሊም ዘግበውታል። ይሄ ንግግር ምን ማለት ነው? አይከሰትም ሽርክ ማለት ነው?
ሽርክ አይከሰትም። ቅድም ሐዲስ ጠቅሰናል። ላ ተቁሙ ሰዓቱ ሐታ ተዕቡዱ ቀባኢለ ሚን ኡመቲ ልአውታን አለ ሐዲስ። ከእኔ ኡማ ጎሳዎች እየሄዱ አውታንን እስኪያመልኩ ድረስ ቅያማ አትቆምም የሚል ሐዲስ አለ። የተለያዩ በርካታ ሐዲሶች አለ። እንዳውም ትክክለኛ አማኞችን ጥቂት ናቸው ነው ያሉት። ላ ተዛሉ ጣኢፈቱ ሚን ኡመቲ ነው ያሉት ነቢያችን ሰለላሁ ዐለይሂ ወሰለም ማለት ነው። ነገር ግን ይህንን ሐዲስ ማዕናውም በዛ አይሄድም ትርጉሙ ራሱ። ለምን ከተባለ ትርጉሙን እናየዋለን። ማዕናው ዋضح ነውና ሸይጣን ተስፋ ቆረጠ። በአረብ ዙሪያዎች ላይ ሰጋጆች እንደማያመልኩት ተስፋ ቆረጠ። አንደኛ ይሄ ነገር የሚናገረው ሶሃቦች ወደ ዲን ያላቸውና ከዲን ጋር ያላቸው አቋም በነብዩ ጎዳና ላይ የጸኑበት አጸናነን ሲያይ ለተከታዮቹና ለአንጃዎቹ ለኃይሎቹ ምን አለ ሸይጣን? ሐዲሱን በነገራችን ማለት እዚህ ጋር ተቆርጦ ነው የመጣው። ምክንያቱም حتى إلا أن يحرش بينهم ነው የሚለው በመካከላቸው ነገርን መጫር እንጂ ሽርክ ይሰሩልኛል የሚልን ተስፋ ቆረጠ። ሽርክ ይሰሩልኛል ያመልኩኛል የሚልን ተስፋ ቆረጠ። ኮሜንቱን ተውት። ሽርክ አይፈጸምም አያመልኩኝም የሚልን ነው ተስፋ የቆረጠው። ሁኔታው ኢቅባል الناسን አይቶ የሷሃቦችን አነሳስ አጓጓዝን አይቶ ማለት ነው። ነገር ግን ምን ላይ አጠመደ ካላችሁ ያጠመደው ታውቃላችሁ ምን ላይ እንደሆነ? በመካከላቸው ፊትና መፍጠር፣ ማገዳደልን፣ ማጣላትን። እንዳውም ሌላ ሐዲስ አለ ነቢያችን ሰለላሁ ዐለይሂ ወሰለም ሐጀተል ወዳዕ ላይ፣ ይሄ ቡኻሪና ሙስሊም ላይ ያለ ሐዲስ ነው። ነቢያችን ሰለላሁ ዐለይሂ ወሰለም እንዲያዳምጥ ራዊው ሐዲስን ሷሃቢው ማለት ነው እንዲያዳምጡ ንገራቸው ካሉት በኋላ ነገራቸው። ነቢያችን ሰለላሁ ዐለይሂ ወሰለም እዛ ቦታ ላይ ላ ተርጂዑ ባዕዲ ኩፋራን የድሪቡ ባዕዱኩም ሪቃበ ባዕድ አሉ። ረዘም ያለ ነው። እየመከሩ መጥተው ከኔ በኋላ አትመለሱ፣ ኩፋራን አንዳችሁ አንዱን የሚያከፍሩ ናችሁ። የድሪቡ ሪቃበ ባዕድ አንዱ የአንዱን ካፊር አድርጎ ሙርተድ አድርጎ አንዱን የሚገድል አትሁኑ። አንደኛው ማዕና ነው። ሁለተኛ ማዕና ደግሞ አንዳችሁን ደማችሁን የሙስሊምን ደም ሙስሊምን መግደል ኩፍር ነው። ኩፍር ዱነል ኩፍር ቢሆንም ያን ያመላክታል እንጂ አይከሰትም። እናንተ እኮ አትቀየሩም፣ ኩፍር የሚባል እናንተ መካከል ላይ አይከሰትም ማለትን አያስይዝም። ግን እንደዛ አይነት አሻሚ ቀውል ንግግር የሚሰጥን ነገር ያመጡና ሽርክ አይከሰትም ይላሉ። ሽርክ የሚባል ነገር አይከሰትም። طيب እዚህ ጋር ወንድም እህቶቼ ወደ ቀጣዩ ንግግሬ ከማለፍ በፊት ወይም ሐዲስ ወደ ማብራሪያ ከመሄዴ በፊት አጠር ባለ ቀውል በአሁን ሰዓት ሀገራችን ላይ አቡ ጀህል የሚለውን ቀውል የሚሉ ሰዎችን አላያችሁም? ሙስሊም ነኝ እያለ ላ ኢላሃ ኢላላህ የሚልን ሰው ምን ለምሳሌ ወጥቶ ሸህየው ቁጭ ብሎ ቴሌቪዥን ጣቢያ ላይ ቁጭ ብሎ ምንድን ነው የሚለው? እኛ አቡበከር የሚባለው ዶክተር ነው ያሉት። የውሸት ዶክተር ሊሆን ይችላል እና የሽርክ ዶክተር። እኛ አለ ወልዮችን ቃሉን በቀጥታ ላላምጣው ይችላል ምክንያት አነጋገሩ ላይ ወልዮችን የአላህ ወልዮች ነው ደጋጎችን ማለት ነው ወደ አላህ እንዲያገናኙን ነው እንጂ አናመልካቸው የሚልን ቀው ተናገረ። አው ቢማዕና هذا يعني እኛ ወልዮችን ደጋጎችን አናመልካቸውም ማለት ኢነማ ወደ አላህ እንዲያስታርቁን ነው አለ። ወደ አላህ እንዲያቀራርቡን ነው አለ። ምንድን ነው ያለው? ወደ አላህ እንዲያቀራርቡን ነው። እሺ ይሄንን ቀውል ማን ያለው? በቁርአን ነው የምናየው። ማን ያለው ይሄን ንግግር? ዛሬ ሽርክ አይከሰትም እያሉ የሚንጫጩትን ሰዎች ማለት ነው። ሽርክ ያልቻ ታስጨንቁን የሚሉ አላህ ሱብሓነሁ ወተዓላ በተከበረ ቃሉ ላይ ምን ይላል? ተንዚሉል ኪታቢ ሚነላሂል አዚዚል ሐኪም ኢና አንዘልና ዐለይከል ኪታበ ቢልሐቂ ፈዕቡዲላህ ሙኽሊሲነ ለሁዲን አላ ንቁ አዋጅ ሊላሂ ዲኑል ኻሊስ ለአላህ ብቻ ነው ጥርት ያለ ሃይማኖት የሚሰጠው አለ። ወለዚነ ተኸዙ ሚን ዱኒሂ እነዚያ ከአላህ ውጭ ለአላህ ብጤ አድርገው የያዙት የተኸዙ ሚን ዱኒሂ አንዳደን ማ ነዕቡዱሁም ይላሉ። አላህ እነሱን እኮ አናመልካቸውም። ላትን፣ ዑዛን፣ መናትን ልክ ዛሬ ሼኽና ሁሴንን የአንይን የዳንይን የቡራክሳውን ሼኽ
ቦረናውን ደግዬ አናመልካቸውም ግን ይላሉ። ግን የምትለውን ያዝልኝ። ቁርአን ላይም ግን ብላ ነው የመጣችው። ግን እኛ ወንጀለኞች ነን፣ ወልዮች ደግሞ የአላህ ደጋጎች ናቸው፣ የአላህ መልካም ሰዎች ናቸው። ስለዚህ ወደ ወልዮች እንሂድና በወልዮች ወደ አላህ እንታረቅ ይላሉ። አቡ ጀህል ያለውን ንግግር ማለት ነው። በቃ ቢነስ እናም አላህ ማ ነዕቡዱሁም እኛ እኮ እነዚህ ላትና እነ ዑዛን አናመልካቸውም፣ ልጅ ሰጣኒ ፈጣሪ ናቸው ብለን አናመልካቸውም። ልክ ሼኽና ሁሴን አንይዳንይም ፈጣሪ ናቸው ብለን እኮ አናመልካቸውም እንደሚሉት። ነገር ግን ምንድነው ያሉት? አላህ ጋር ያስታርቁን ዘንድ ነው የሚሉት አይደለ? ሙሽሪኮችም እንደዙ ነው ያሉት። ማ ነዕቡዱሁም አናመልካቸውም ኢላ ሊዩቀርቡና ኢለላሂ ዙልፋ ወደ አላህ መቃረብን እንዲያቃርቡን። እኛ ወንጀለኞች ነን፣ ወደ አላህ ማስታረቅን ያስታርቁን ዘንድ ያሸማግሉን ዘንድ ብለን እንጂ እኮ አላመለክናቸውም። አያምልከናቸዋል፣ ነገር ግን ያመለክንበት ምክንያት ወደ አላህ እንዲያስታርቁ እንጂ እነሱ ፈጣሪ ናቸው ብለን አይደለም ይላሉ። ሱብሃንአላህ አጂብ ነው። ተሻበሀት ቁሉብሁም ልቦቻቸው በጣም ተመሳሰሉ። ማአሽበሀ ሌይለተ ቢልባሪሐ የዛሬዋ ምሽት ምንኛ ከትላንትና ጋር የተመሳሰለች ናት። የነ ዶክተር ተብዮችና እነ ሙፍቲ ተብለው ስም የሰጡት እንግዲህ እና የነ አቡ ጀህል ጊዜ ምንኛ ተመሳሰለ። እና አቡ ጀህልም ማ ነዕቡዱሁም ኢላ ሊዩቀርቡና ኢለላሂ ዙልፋ አሉ። እነዚህ እኞቹ ደግሞ ወልዮችን አናመልክም ወደ አላህ እንዲያቃርቡን እንጂ አሉ። ተሻበሀት ቁሉብሁም ቀድ በየና ለኩሙል አያት ሊቀውሚን ያዕቂሉን። ጠይብ ታዲያ እዚህ ቦታ ላይ ይህንን ሐዲት አስመልክቶ ይሄ ጃብር ብን ዓብድላህ ያወራው ሐዲት ማለት ነው። ፈየቁሉ ሊናሲ አልጀዚራ ለን የኩኑ ፊሃ ሽርኩ ኢጥላቀን ብሎ ምክር ይሰጣል። ሰውዬ ይህን ሐዲት ይዞ ማለት ነው። አረብ ሀገር ላይ ሽርክ የሚባል አይከሰትም ይላል። ኧረ እባክህ አከስመጥም እንደዙ በቃ በአንድ ጊዜ ሼኽና ማን ነው የአህመድ አልበደዊ ተብሎ የሚመለከው የት ሀገር ነው ያለው? ፈረንሳይ ነው ያለው። ጀዚረት አልዓረብ ለካ የተባለው ኢራቅ ውስጥ ማን ነው? አብዱልቃድር ጄላኒ እየተባለ የሚመለከው ምን ነው? አላሳስ ኢትዮጵያ ነው ያለውና ነው ወይስ ሱዳን ነው ያለውና ነው? ኢራቅ ውስጥ እኮ ነው ያለው። በየሀገራቶች ላይ የሚመለኩ አሉ። በየሀገራቶች ላይ የሚመለኩ አሉ። አላህ ይጠብቀንና ማለት ነው። ያመልኳቸዋል። በነገራችን አብዱልቃድር ጄላን አረብ ኢራቂ መቃብሩም ኢራቅና ላይ ይባላል። ወላሁ አዕለም። እኛ ሀገር ላይ አህመድ አልበደዊ ምንድነው የአብዱልቃድር ጄላኒ እያሉ እናቶቻችን ይለምኑታል። መጥቶ ድንገት እንደው ማዛ ቱሪዲን ቢላት ማፊ ሰላም ማፊ ከላም ነው አይደል? ሙሽኪላ ነው። በጣም እኮ አስቸጋሪ ነው። መጥቶ እንደው መጣና ተንስቶ ማዛ ቱሪዲን ብሎ ቢጠይቃት እንደው ምንድነው የምትፈልጊው ብሎ ቢጠይቃት በምንኛ ነው የምመልሰው?